ይደጉላችሁ እናንተ እስኪያልፍላችሁ አብራችሁ እስክትሆኑ ድረስ ልጅ ይፈልጋል። ከልጆች ጋር ተጫውተው አፈር ፈጭተው ይደጉ ይሄዱ፣ ትምህርት ቤት ይማሩ። አረብ ሀገር ላይ ቤት ተዘግቶባቸው ነው ትምህርት ቤት አይሄዱ። የዛን ያላያችሁም እንዴት እንደተናገረችኝ አይሻ። ኧረ ተይ ግን ራስ ወዳድነት ከባል ጋር ፉክክር ይቅርብሽና ልጅሽን አታንከራቻት። ኢትዮጵያ ገብታ ትማር ስላት እንዴት አፏ እንደከፈተችብኝ አላያችሁም? እኔ ለልጇ ብዬ ነው ዝም ያልኳት። በቃ ይሄ ነገር መቼም አያበቃ፣ መቼም ነው የማያበቃው። ታያላችሁ። አቡዬ እሷ እኮ ብርም ነበራት ኢትዮጵያ፣ ግን ያጠራቀመችውን ብር ወንድሟ አጠፋባት። የ11 ዓመት ብሯን። በእናትሽ ይወብዳር፣ በእናትሽ ተይኝ። በተናገርሽ ቁጥር የበለጠ እየተጨነኩ ነው። እኔ ሳላሳዝንሽም ወይ በቃ አልችልም። እኔ ልንገርሻ አሁን አንዲት ልጅ ምን አይነት በተከታታይ ያላለቀ 3 እርዳታ እጄ ላይ ይሄኛው ከተመዘገቡት ውጪ ይቺን ልጅ አሁን ዛሬ ይከፈላል ቀራሟ። ህፃን ልጅ ዱባይ ላይ እናት ልጇን ጥላ ሄዳ ተገዳ ፖሊስ ይዟት ሺሻ ቤት ውስጥ ስትሰራ ሺሻ ቤት ምናምን ቡና ቤት ከተለቀምሽ ደግሞ ምንም አይነት የሰውነት መብትሽ አይጠበቅልሽም። እፍስ አድርገው ከሺሻ ቤት እስር ቤት አስገብተዋት ልጄን ላምጣ እባካችሁ ልጄን ጎረቤት አስቀምጬ ነው ላምጣ ብትል የምን ልጅ ውሸታ እያሉ እየገፈታተሉ እስር ቤት አስገቧት። ለምን ሺሻ ቤት የሚሰሩ ሴቶችን እንደ እንትን ነው የሚቆጥሯቸው። ቡና ቤት እንደሚሰሩ እንደ ሴተኛ ዳሪ ነው የሚቆጥሯቸው ሺሻ ቤት ስለሰሩ ብቻ። እና ምን ጭቅጭቅ ነው የሚያደርጓቸው? መብታቸውን አይጠብቁላቸው። ልጇን ሳትወስድ አሳፈሯት። ልጇን ጎረቤት ጋር ጥላ ማለት ነው። ግን ጥላላት ሄደችው ጎረቤት ቦንቱ በጣም መልካም ታማኝ ሰው ስለሆነች የሰው አደራ ተንከባክባ ይዛለች። ይኸው እስካሁን 2 ወር ከ15 ቀን ልጇ በሰው ሀገር ከእናቷ ተለይታ እኔ እርዳታ ሰብስቤ ፕሮሰሷን ሁሉ ጨረስኩላትኝ። ቅዳሜ ነው የምትበረው እሷ። ቅዳሜ እናቷ አቀፍ ትግባ። እንደገና ጭንቅላቱን በጩቤ የተወጋ ልጅ ለሱ እርዳታ አላለቀም። አሁን ትንሽ 3 ነው 4 ሰዎች ይቀራሉ ከተመዘገቡት ሰው። አሁን ደግሞ በካንሰር የታመመ ልጅ አለ። አርብ ነገ ማታ ቤቴ እርዳታ አለ። እኛ ከስንቱን ድረስ እሺ ቆይ በየቀኑ እኮ ነው እርዳታ። ሰውም ይደክማል። ሰውም ቲክቶክ ጥሎ ይወጣል። በቃ ይመረዋል። አትሊስት እጅግር ያላችሁ ሰዎች ሰርታችሁ ብሉ። የሆነ ነገር ፍጠሩ። ልብስ አምጡና ሽጡ። ባልትና አምጡና ቤታችሁ ሽጡ። ልጅ ካላችሁ ባልጥሏችሁ ከጠፋ ፍጠሩና የሆነ ነገር ስሩ። ቲክቶክ አለ አይደል? ልብስ ሽጡ፣ ባልትና ሽጡ። ሞያ ካላችሁ ፀጉር መስራት የምትችሉ ከሆነ ፀጉር ሰራለሁ። ላይቫችሁን ከፍታችሁ ፀጉራችሁን መሰራት የምትፈልጉ ነው ፀጉር ሰራለሁ በሉ። ፍጠሩና የሆነ ነገር ስሩ። መስራት ከፈለጋችሁ እናበረታታችኋለን። እኔ ግን ሙሉ አካል ያለው ጤነኛ ሰው ግን ገንዘብ ቁጭ ብዬ አላሰባሰብም፣ አድርጌውም አላውቅም። ሙሉ ጤነኛ ናችሁ? ስራ ጀምሩ። ዳርኛ እዚህ እሷ ፎሎ አስደርጋችኋለሁ። እሷ መሄድ ነው የምትፈልገው ወይስ እዚህ መስራት ነው የምትፈልገው? እኔ አላውቀውም እንጂ አንድ እንትን ቤት ገብታ ነበረ። ታዋቂ ቲክቶከር ነው እሱም ልጁም ማለት ነው። ሰላም ናት እዛ ቤት ያስገባቻት እና ጠየቃት። ኢትዮጵያ ትሄጃለሽ ወይ? የ1 ዓመት የልጅሽን ልክፈልልሽ፣ የልጅ ትምህርት ቤት የ1 ዓመት ልክፈልልሽ አላት። ኢትዮጵያ መግባት አትፈልግም። ወንድሟ እንዳለ ብሩን አጥፍቶታል። ምንም ነገር የላትም። 11 ዓመት የሰራችበትን መግባት አትፈልግም ኢትዮጵያ። ስለዚህ ማነው የ1 ዓመት ከፍልላታለሁ ያለች ተመስገን ብላ ልጇን ይዛ ሀገሯ ገብታ ቤተሰብ ጋር ልጇን አስቀምጣ መታ ትሰራ። መስራት ከፈለገች ከቤተሰብ ጋር ሰላም አይደለችም። በዚህ የተነሳ ማንም ከእናቷ ጋር ማትነጋገርም፣ ይዝላት የለም ልጇንም ደግሞ እዛ በቃ ሌላ ሰው ቤት ይኸውልሽ፣ አንድ ሰው ቤት ገብቶ ችግሩን የተናገረ ሰው ኦልሬዲ ችግሩን ተናግሯል። እዛ ቤት ይፈታለታል። ለአንድ ሰው 2 እድል 3 እድል አትስጡ። እዚህ ቤት በጣም ብዙ እድሉን ያላገኙ ተረጂዎች አሉ። ኦልሬዲ አንቺ አንድ ሌላ ቲክቶከር ቤት ገብታ ፌመስ ቤት ብለሻል፣ ገብታ ችግሯን ተናግራ እየተፈታላት ከሆነ እንደገና እዚህ መጥሽ የምትናገር የሌላ የሁለተኛ ሰው እድል እንድትወስድ ነው? አልገባኝም። ምንም አላገኘችም። እዛ ላይ እኮ ሀቡዬ አላገኘችም። ምንም ነገር አላገኘችም። የ1 ዓመት የልጅሽን ምንድን ነው እንክፈልልሽ ያልኳት? አዎ በእሱ አልተስማማችም። እሷ የምትፈልገው አሁን እዚህ ይመስለኛል ወረቀትም የላትም። ልጁም ደግሞ በቃ አሁን ወረቀት የላትም እንዲሰራላት ነው። እኔ አላቅም ሀሳቧን። ግን እንደዚህ እድሉን ካገኘች ለሀቢባን አሳልሽ እዚህ ቤት ማለት ነው። ይወብዳር ደግሜ አላስገባሽም። ሌላ ጊዜ እዚህ ቤት ለራሳችሁ ጉዳይ የገባችሁ ሰዎች የሌላ ሰው ጉዳይ እንዳታወሩ። ምንም ነገር ከባለቤቱ ብቻ ነው መስማት የምፈልገው። አንደኛ። ሁለተኛ ነገር ደግሞ እኔ ለጤነኛ ሙሉ አካል ላለው ሰው
ገንዘብ አላሰባሰብም። ለታመመ ሰው ብቻ ነው አድርጌውም አላውቅም። ታቆኛላችሁ። ለታመመ ሰው አሰበስባለሁ፣ አሳክማለሁ ድኖ ሰርቶ እንዲበላ። በተረፈ ሙሉ አካል ያላችሁ ሰዎች አረብ ሀገር የምትኖሩ እህቶቼ ልጅ ወልዳችሁ ባሎቻችሁ ክደዋችሁ ሄደ እቤት ቁጭ ያላችሁ ስራ ስሩ። ምን አይነት ስራ እንስራ ልጅ ይዘን ካላችሁ የሚሸጥ ነገር ሽጡ፣ ስኪን ኬር ሽጡ፣ ልብስ ሽጡ፣ ሺቲ ሽጡ፣ ድሪያ ሽጡ፣ ባልትና ሽጡ፣ ቤት ውስጥ ምግብ እየሰራችሁ ሽጡ። አስተዋውቅላችኋለሁ። እኔ ሽጡ እንድትሰሩ አበረታታላችኋለሁ እንጂ እንድትለምኑ አላበረታታችሁ። ኦኬ አለቀ፣ ጨርሻለሁ። ቲክቶክ እድሜ ለቲክቶክ። ቲክቶክን የፈጠረ አምላክ ይመስገን። ቲክቶክ ላይ ላይቫችሁን ከፍታችሁ ሽጡ፣ ስሩ። ለጤነኛውም ለበሽተኛውም ለምነን እንችላለን። ሰዓት ሄደብኝ 30 ደቂቃ ሳልሰግድ። ሱሱዬ ወይ ማለት አልሄድሽም ሱቅ አፍጥረሽ ሱቅ ውስጥ ነው የምታፈጥሪው? ወይ ዛሬ ነው ያልጾምኩም፣ አሞኛል። ቤት ነሽ ወይ ሱቅ ነሽ? አይዞሽ። ምን ነው ቤት ነኝ ማሚ። ኦኬ እኮ ቤት ነሽ። ኦኬ እና ሱቅ አትከፍቺም እንዴ ታዲያ? ዛሬ ሱቅሽን አትከፍቺም እንዴ? ሰራተኛዋ አለች። አመመኝ ሀቡዬ፣ በጣም አሞኛል ወላሂ። እና ሱቅሽ ዝግ፣ ፀጉር ቤትሽ ዝግ ሊሆን ነው ለዛሬ? አይ ሰራተኛዋ አለች፣ ክፍት ነው። ካሜራ ስላለ ያለው ነው እዚህ በካሜራ። ኦኬ በጣም ጥሩ ማሻአላ። ለካ ሰራተኛም አለሽ። ሀብታም ነሽ አንቺ። አረ ወላሂ ሀብታም አይደለም። አቡ ደግሞ ፀጉር ቤት ብቻዬን አልችልም፣ ይደክመኛል ከልጅ ጋር። ስንት ሰራተኛ አለሽ? ወላሂ ከልጅ ጋር አንድ ናት፣ አብረን ነው የምንሰራው። ጎበዝ ናት፣ ጋናዊ ናት። ከዛ እኔ ጠዋት ስወጣ ልጄን አጣጥቤ ምግብ አብልቼ ምናምን ጋርዶሪስ ከማደርሰው እሷ በጠዋት ትከፍትልኛለች። ጠዋት እንዲከፈት ስለምፈልግ ነው ሰራተኛ ያስገባው። ከዛ እስከ ማታ አብረን የምንሰራው ማለት ነው እየተጋገዝን። ጎበዝ በርቺ። እሳይ ሱቅ ደግሞ በጠዋት ካልተከፈተ ርዝቅ የለውም። ገባሽ? አርፍጄ በፊት እኔ አርፍጄ ነበር የምከፍተው 12 ሰዓት አንድ ከሰዓት በኋላ። ቤሩት ላይ እንዴት አገኘሽ ጋናዊ? አረ ነፍን ያሉት በጣም አሉ፣ አፍሪካዎች አሉ አሉ። በጣም አላይሻትም። እንደውም ብዙ ጊዜ እኮ ስገባ ታያታለህ። አዎ ሜዳው እንዳለ አፍሪካ እንዴ። እኔ ቤሩት የሚሄዱ አይመስለኝም። ይሄ ዱባይ፣ ካታር፣ ሳውዲ ምናምን እንጂ ቤሩት ምናምን አፍሪካኖች የሚሄዱ አይመስለኝም። አበሻ ብቻ ቤሩትን የሚወዳት ይመስለኛል። አበሻ ሞቶ ነው የሚወዳት ቤሩትን። ለዛ አበሻ ብቻ ነው የሚወዳው የሚመስለኝ። ኧረ የሀገር አፍሪካ ነው ያለው። ግማሹ አፍሪካ ግማሹ አበሻ ነው። እሺ እዛ አግብተው ምናምን የሚኖሩ አፍሪካኖች አሉ ወይስ ሰራተኞች ብቻ? ላይ ካምፓኒ ውስጥ ምናምን ነው የሚቀጠሩት? አይ አቡዬ ተይኝ እስኪ። ምንድን ነው የሚሰሩት?